ኢራን በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ላይ የድሮንና የሚሳኤል ጥቃቶችን መፈጸሟን አስታውቃለች። የኢራን ጦር እንዳስታወቀው በቅርቡ አሜሪካ በኢራን ላይ የፈጸመችውን ተከታታይ ጥቃት ተከትሎ ረቡዕ ዕለት ማለዳ የአሜሪካ ጦር በሚገኝበት የባህሬኑ ኢሳ የአየር ኃይል ማረፊያ ላይ የድሮን ጥቃትን ሰንዝሯል። በከፊል መንግስታዊ የሆነው ፋርስ የዜና ወኪል የጦሩን የህዝብ ግንኙነት ጠቅሶ እንደዘገበው በቀጠናው የሚገኙ የአሜሪካ የጦር ሰፈሮች በሙሉ ለጦሩ ድሮኖች ህጋዊ ኢላማዎች ይሆናሉ ብሏል። ይህም የኢራን ጦር የድሮን ጥቃት የተሰማው የኢስላሚክ አብዮታዊ በባህሬንና በኩዌት በሚገኙ 85 የአሜሪካ ወታደራዊ ጦር ሰፈሮች ላይ ሚሳኤሎችንና ድሮኖችን መተኮስ ከተገለጸ በኋላ ነው። የኢራን እስላማዊ አብዮታዊ ዘብ ከተቀረው የኢራን የጦር ኃይል ተነጥሎ የሚንቀሳቀስ ሲሆን የራሱ የሆነ የምድር ጦር፣ የባህር ኃይል፣ የአየር ኃይል፣ የስለላና የልዩ ኃይል ክፍሎች አሉት። ዋና ሚናው እስላማዊቷን ሪፐብሊክ መጠበቅ ሲሆን ተጠሪነቱም በቀጥታ ለሀገሪቱ ጠቅላይ መሪ ነው። የጦሩ የባህርና የኤሮስፔስ ኃይሎች ባካሄዱት ጥምር የድሮንና የሚሳኤል ዘመቻ ኢላማ ካደረጓቸው 85 ወታደራዊ ተቋማት መካከል በባህሬን የሚገኘው ባንዳር ሳልማን የአሜሪካ አምስተኛ የባህር ኃይል እዝና በኩዌት የሚገኘው አሊ አልሳሊም የአየር ኃይል ማረፊያ ይገኙበታል። ከዚህ በተጨማሪም ካምፕ አሪፍጃንና ካምፕ ቦሃሪንግን የመሳሰሉ በኩዌት የሚገኙ የአሜሪካ የጦር ሰፈሮች ከዚህ ቀደም በኢራን ኢላማ መደረጋቸው ይታወሳል። በዚህ ዘመቻ ላይ ጣልቃ ተሳትፎን አድርጓል የተባለ የአሜሪካ MQ-9 ድሮን መመታቱንም IRGC አክሎ ገልጿል። ጥቃቱን ተከትሎ የባህሬን የውስጥ ጉዳይ ሚኒስቴር በሀገር ውስጥ የአደጋ ጊዜ ማስጠንቀቂያ ሳይረን እየጮኸ መሆኑን ገልጾ ዜጎች ተረጋግተው ወደ ቅርብና አስተማማኝ ቦታ እንዲያመሩ አሳስቧል። የኩዌት ጦር በበኩሉ የአየር መከላከያ ስርዓቱ የጠላት የሆኑ የሚሳኤልና የድሮን ጥቃቶችን እየመከተ መሆኑን አስታውቋል። ባህሬን በፋርስ ባህረ ሰላጤ በቀይ ባህርና በአረብ ባህር ላይ ጥበቃ የሚያደርገውን የአሜሪካ የባህር ኃይል አምስተኛውን እዝ ዋና መቀመጫ ስትሆን እስካሁን በባህሬንም ሆነ በኩዌት የደረሰ የሰውም ሆነ የንብረት ጉዳት ስለመኖሩ የተረጋገጠ ሪፖርት የለም። ፕሬዚዳንት ዶናልድ ትራምፕ በቱርክ አንካራ በሚካሄደው የኔቶ ጉባኤ ላይ ከዓለም መሪዎች ጋር እየተወያዩ ባለበት በዚህ ወቅት አሜሪካና ኢራን እርስ በርስ ጥቃት እየተለዋወጡ ሲሆን ይህም ሀገራቱ የደረሱበትን የተኩስ አቁም ስምምነት በከፍተኛ ሁኔታ እየፈተነው ይገኛል። የኔቶ ዋና ጸሐፊ ማርክ ሩት አሜሪካ በኢራን ላይ የወሰደችው እርምጃን የደገፉ ሲሆን በአንካራው የኔቶ ጉባኤ ላይ ለጋዜጠኞች እንደተናገሩት ወታደራዊ እርምጃው በፍጹም አስፈላጊ ነበር ብለዋል። የተኩስ አቁም ስምምነት እያለ ኢራን ይህንን ስምምነት በመጣስ መርከቦች ላይ ጥቃት ስትፈጽም ስናይ አሜሪካ በኃይል አጸፋዊ እርምጃ መውሰዷ እጅግ በጣም አስፈላጊ ነው ብዬ አስባለሁ በማለት ተናግረዋል። የኢራን የኒኩለር መርሃ ግብር በጉባኤው ዋና አጀንዳ ላይ እንደሚካተትም ጠቁመው ኢራን መቼም ቢሆን የኒኩለር አቅም እንዳታገኝ አጋር ሀገራት ዛሬም በድጋሚ ያረጋግጣሉ ብዬ እጠብቃለሁ ብለዋል። አክለውም የሆርሙዝ ስትሬት ሙሉ በሙሉ ክፍት መሆን ለሁሉም 32 አጋር ሀገራት ወሳኝ በመሆኑ የባህር ላይ ጉዞ ነጻነትም ውይይት ይደረግበታል ብለዋል። አሜሪካ በኩሏ ይህንን የጥቃት እርምጃ የወሰደችው በሆርሙዝ ስትሬት አቅራቢያ በሚገኙ 3 የነዳጅ ጫኝ መርከቦች ላይ የደረሰውን ጥቃት ተከትሎ ነው። የአሜሪካ ማዕከላዊ ዕዝ እንዳስታወቀው በኢራን ላይ ጥቃቶችን መክፈቱን አስታውቋል። ከ80 በላይ ወታደራዊ ኢላማዎችን መምታቱን የገለጸው እዙ ከነዚህ ውስጥ በስትሬቱ የሚገኙ ከ60 በላይ የኢራን እስላማዊ አብዮታዊ ዘብ ትናንሽ ጀልባዎች ይገኙበታል። የአሜሪካ ባለስልጣናት እንደገለጹት እርምጃው እንደ ቅጣት የተወሰደ ነው። ሴንትኮም አክሎም ከ60ዎቹ ትናንሽ ጀልባዎች በተጨማሪ የኢራን ሚሳኤል ማስወንጨፊያ ጣቢያዎችና የእዝ ማዕከላትን መምታቱን ቢገልጽም የኢላማዎቹን ትክክለኛ ቦታ ግን አላሳወቀም። ጥቃቱ የተኩስ አቁም ስምምነቱን በመጣስ በዓለም አቀፍ የውሃ መስመር ላይ በንግድ መርከቦች ላይ ለተሰነዘረው ጥቃት ኢራን ከባድ ዋጋ እንድትከፍል ለማድረግ ያለመ መሆኑን እዙ ገልጿል። ሴንትኮም አክሎም በኢራን ኃይሎች የተፈጸመውን ያልተረጋገጠ ጥቃት ግልጽና አደገኛ የተኩስ አቁም ጥሰት ከመሆኑም በላይ የባህር ላይ ጉዞ ነጻነትን የሚጎዳ ነው ብሏል። ሮይተርስ ያነጋገራቸው አንድ የአሜሪካ ባለስልጣን እንዳሉት ጥቃቱ የኢራንን የአየር መከላከያ ስርዓቶች፣ የባህር ዳርቻ የስለላ ስርዓቶች፣ ከምድር ወደ አየር የሚተኮሱ ሚሳኤሎች፣ ጸረ መርከብ ክሩዝ ሚሳኤሎችና የድሮን ማስወንጨፊያ ጣቢያዎችን ኢላማ ያደረገ ነበር። በሌላ በኩል የኢራን የመንግስት መገናኛ ብዙሃን የአሜሪካ ጥቃቶች ቄሽም ደሴትን፣ ባንዳር አባስንና ሲሪክን መምታታቸውን ዘግበዋል። በሲርክ የንግድ ወደብ ላይ በወደቀ ተወርዋሪ ስብርባሪ ምክንያት ሰዎች መቁሰላቸውን የኢራን መንግስታዊ ቴሌቪዥን ዘግቧል። ሪፖርቶች እንደሚያሳዩት ጥቃቱ በሲርክና በባንዳር አባስ የሚገኙ የአሳ ማጥመጃ ወደቦችንም መጥቷል። በኢራን ዋና የነዳጅ ማዕከል በሆነችውና በሀገሪቱ 90% ድፍድፍ ነዳጅ በምትልክባት የካርግ ደሴት ላይም በርካታ ፍንዳታዎች መሰማታቸውን የኢራን ሚዲያዎች ዘግበዋል። ነገር ግን ሴንትኮም ስለ ካርግ ደሴት የጠቀሰው ነገር የለም። ምንም እንኳን በኢራን በኩል የሲቪል ሞት ባይዘገብም ጉዳቱ ግን ቀጠናዊ ስጋትን ፈጥሯል። አሜሪካ እነዚህን ጥቃቶች ከመፈጸሟ በፊት በንግድ መርከቦች ላይ ለደረሰው ፈጽሞ ተቀባይነት የሌለው ላለችው ጥቃት መዘዝ እንደሚኖረው አስጠንቅቃ ነበር። ኢራን በ3 ታንከሮች ላይ ለደረሰው ጥቃት ቀጥተኛ ኃላፊነትን ባትወስድም ኳታርና ሳውዲ አረቢያ ግን መርከቦቻቸው በስትሬቱ አቅራቢያ ሲያልፉ ጥቃት እንደደረሰባቸው በመግለጽ ኢራንን ተጠያቂ አድርገዋል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአንሳሪ አልሪካያት የተሰኘው ግዙፍ የኳታር ፈሳሽ ተፈጥሯዊ ጋዝ ጫኝ መርከብ ላይ በድሮን ተመቶ በሞተር ክፍሉ ላይ እሳት እንደተነሳና ለዚህም ኢራንን ሙሉ በሙሉ ተጠያቂ እንደሚያደርጉ ገልጸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴርን በማህበራዊ ሚዲያ ላይ ባወጣው መግለጫ ዋዲያን የተባለው የሳውዲ ታንከር መመታቱን ገልጿል። የብሪታንያ የባህር ንግድ ስራዎች እንዳስታወቀው ሰኞ ዕለት አንድ መርከብ በሞተር ክፍሉ ላይ ባልታወቀ ተወርዋሪ ከተመታ በኋላ እሳት መነሳቱን እንዲሁም ማክሰኞ ዕለት
ሌሎች 2 ታንከሮች በተናጠል ጥቃት ደርሶባቸው አንደኛው ጉዞውን መቀጠሉንና ሌላኛው መጠነኛ መዋቅራዊ ጉዳት እንደደረሰበት ሪፖርት አድርጓል። አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን ኢራን በ3 የንግድ መርከቦች ላይ ጥቃት መሰንዘሯን የሚያሳዩ መረጃዎች መኖራቸውንም ጠቁመዋል። የአሜሪካን ጥቃት ተከትሎ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የኳታርን ክስ የሚያደናግርና ከመልካም ጉርብትና መርህ ጋር የሚጋጭ በማለት አጣጥለውታል። ኢራን ግዴታዋን በትጋት እየተወጣች መሆኑን ገልጸው ከኢራን ጋር ቅንጅት በሌላቸው መንገዶች የሚጓዙ ወይንም መከታተያቸውን የሚያጠፉ የንግድ መርከቦች የግጭት አደጋ ሊያጋጥማቸው እንደሚችልና ይህ ደግሞ ደህንነቱ የተጠበቀ የባህር ላይ ጉዞን ለማመቻቸት የሚደረገውን ጥረት እንደሚያስተጓጉል አስጠንቅቀዋል። አሜሪካ ከወታደራዊ ጥቃቱ ጎን ለጎን በኢራን የነዳጅ ኤክስፖርት ላይ ማዕቀቦችን እንደገና የጣለች ሲሆን ባለፈው ወር በተፈጸመው የመግባቢያ ሰነድ መሰረት በጊዜያዊነት ተነስቶ የነበረው የነዳጅ ማዕቀብ ፈቃድን ሰርዛለች። የኢራን የውጭ ጉዳይ ሚኒስቴር የነዳጅ ማዕቀቡ እንደገና መጣል የስምምነቱን ግልጽ ጥሰት መሆኑንና የአሜሪካን አለመረጋጋትና እምነት የለሽነት የሚያሳይ ነው በማለት ኮንኗል። አክሎም ሀገሪቱ ብሔራዊ ጥቅሟንና ደህንነቷን ለማስጠበቅ አስፈላጊ ነው የምትለውን ማንኛውንም እርምጃ እንደምትወስድና አሜሪካ ለሚያስከትለው ውጤት ኃላፊነቱን እንደምትወስድ ገልጿል። የኢራን ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ አሜሪካ የመግባቢያ ሰነዱን ጥሳለች ሲሉ ከሰዋል። ቃሊባፍ የቅርቡን የአሜሪካን ወታደራዊ ጥቃት የታደሱትን የነዳጅ ማዕቀቦች በሆርሙዝ ስትሬት ላይ የሚደረጉ የኢራን ማስተካከያዎችን መጣስንና የእስራኤልን በሊባኖስ ላይ የምታደርገውን ጥቃት በመጥቀስ በኤክስ ገጻቸው ላይ የጉልበተኝነትና የዘርፊያ ዘመን አብቅቷል፣ እኛ አንንበረከክም ብለዋል። በተመሳሳይ የኢራን ከፍተኛ የጋራ ጦር እዝ ካተም አላምቢያ የአሜሪካን ጥቃት ግልጽ የጥቃት እርምጃ በማለት አውግዞ አስከፊ ምላሽ እንደሚሰጥ የዛተ ሲሆን ቴህራን አሜሪካ በስትሬቱ አስተዳደር ውስጥ ጣልቃ እንድትገባ እንደማትፈቅድ አስጠንቅቋል። የውጥረትና እንደገና የተጣለው ማዕቀብን ተከትሎ የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ዓለም አቀፉ መለኪያ ብሬንት ክሩድ በ5.8 በመቶ በማደግ በርሜሉ $76.2 የገባ ሲሆን የአሜሪካው መለኪያ WTI በ2.75 በመቶ በመጨመር ወደ $72.38 አሻቅቧል። እነዚህ ተከታታይ ክስተቶች በሁለቱ ሀገራት መካከል የተደረሰውን ጊዜያዊ ስምምነት ማዕቀፍ ምን ያህል ተሰባሪ መሆኑን የሚያሳዩ ናቸው። የተኩስ አቁም ስምምነቱ ጦርነቱን በማቆም ለዘላቂ ስምምነት ድርድር የ60 ቀናት ጊዜ ለመስጠት ታስቦ የነበረ ቢሆንም በኳታር ሲካሄድ የነበረው ቀጥተኛ ያልሆነ ድርድር ባለፈው ሳምንት ያለምንም መሻሻል ተጠናቋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ዛቻዎች ከቀጠሉ በጊዜያዊ ስምምነቱ መሰረት የመጨረሻው ስምምነት ድርድር እንደማይጀመር ገልጸዋል። ይሁንና ፕሬዚዳንት ዶናልድ ትራምፕ ኢራን ስምምነት ለማድረግ ካልተስማማች በስተቀር የቦምብ ጥቃቱን እንደገና እንደሚቀጥሉ በተደጋጋሚ ዝተዋል። የአሜሪካ ጦር ጥቃት የፈጸመው የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ካሚኔ በቅድስቲቱ የቆም ከተማ በበርካታ ሕዝብ በተሸኙበት ወቅት ነው። አያቶላ ካሚኔ ከልጃቸው ከልጅ ልጃቸውና ከአማቻቸው ጋር ጦርነቱ በተጀመረ የመጀመሪያ ቀን መገደላቸው ይታወሳል። የኢራን ፕሬዚዳንት ማሱድ ፔዜሽኪያን በሟቹ መሪ የቀብር ስነ ስርዓት ላይ ለመሳተፍ ወደ ኢራቅ ካቀኑበት ወደ ቴህራን እየተመለሱ መሆናቸውን የመንግስት ብሮድካስተር ዘግቧል። በሌላ በኩል የአሜሪካ መከላከያ ሚኒስትር ፒት ሄግሴትም ወደ እስራኤል የመጀመሪያ ጉብኝታቸውን ለማድረግ እቅድ የነበራቸው ሲሆን ይህ ጥቃት በጉብኝታቸው ላይ ተጽዕኖ ያሳድር እንደሆነ እስካሁን ግልጽ አልሆነም። ከእነዚህ ሁሉ ግጭቶች ጀርባ አንዳንድ የቀጠናው አጋሮች ግጭቱ እንዳይባባስና የተኩስ አቁም ስምምነቱ እንዲጠበቅ ከአሜሪካና ከኢራን ጋር ግንኙነት እያደረጉ መሆኑን የሲኤንኤን ምንጭ ጠቁሟል። የአሜሪካ ባለስልጣናት ከጥቃቱ በፊትም ቢሆን በአሜሪካ በኩል ለድርድር አሁንም በቅን ልቦና መስራታቸውን እንደሚቀጥሉ አጥብቀው ተናግረዋል። አሜሪካና ኢራን ባለፈው ወር የተኩስ አቁም ለማድረግና በሁሉም ግንባሮች ግጭቱን ለማቆም ያለመ ባለ 14 ነጥብ የመግባቢያ ሰነድ ተፈራርመው ነበር። የዚህ ስምምነት አካል በመሆን ሆርሙዝን የሚያዋስኑ ኢራንና ኦማን በውሃ መስመሩ ላይ ስላለው የወደፊት አስተዳደርና የባህር ላይ አገልግሎት ከሌሎች የባህረ ሰላጤው ሀገራት ጋር ውይይት ማድረግ አለባቸው ይላል። ኢራን በስትሬቱ ላይ የበላይነቷን ለማረጋገጥ ስትሞክር የነበረ ሲሆን የፋርስ ባህረ ሰላጤ ስትሬት ባለስልጣን የተባለ ተቋም ማቋቋሟንና ደህንነቱ የተጠበቀ የማለፊያ ፈቃዶችን እንደምታስተዳድር ስትገልጽም ቆይታለች።